ወይዘሮ ማርታ ሰላም ሰላም ብላ ጠራቻት። ነይ እስኪ ቁጭ በይ። በእርግጥ ትናንትና ነበር ላናግርሽ የፈለግኩት እና እዚህ ቤት ከገባሽ ቆየሽ አይደለ? አይበቃም አለቻት። ሰላምዬን በመሸማቀቅ ምን ነው እትዬ ያጠፋሁት ነገር አለ እንዴ ስትላት፣ አረ በፍጹም እንደው ይልቅ እድሜሽም ሄዴ አንቺም ረጅም ጊዜ እዚህ ቤት አሳለፍሽ፣ እንደው ይልቅ ከዚህ ቤት ወጥተሽ የራስሽን ህይወት ብትመሰርች ምን ይመስልሻል አለቻት። አይ እትዬ ስትላት፣ እንደው ማግባት ልጅ መውለድም አትፈልጊም ስትላት፣ ሰላምም አይ እትዬ ልጅ ማን ይጣላል አለቻት። ምን ነው ሰላም? ወይዘሮ ማርታም እና ሰላም እና እስከ መቼ እዚህ ትኖሪያለሽ? ኑሮን አትፍሪው፣ እኛ እናቋቁምሻለን አለቻት። ማርቲም የራስሽ ወንድ አግኝተሽ አግብተሽ ልጆች ወልደሽ መኖር ትችያለሽ ስትላት፣ ሰላምዬም አዘነች። አይትዬ ከዚህ በኋላ እኔ ምን እድሜ ያለኝ ብለሽ ነው አለቻት በሚያሳዝን። እዚሁ ቢያልቅ እዚሁ ቢጨርሰው አይሻልም ብለሽ ነው ስትላት፣ ማርትዬም በመደንገጥ አይ ኧረ እንደዛ አይባልም እድሜሽ ሄደ ስላልኩ ነው፣ እኔ እኮ ለመውለዱ ማለቴ ነው እንጂ አንቺማ ገና እኮ ልጅ ነሽ አለቻት። ሰላምዬም እትዬ ለእኔ ያስበሽ እንደሆነ ይገባኛል፣ ግን በቃ እኔ ሌላ ህይወት አልፈልግም አለቻት። እዚሁ መቆየት ነው የምፈልገው ስትላት፣ ማርቲም የሆነ ጊዜ እኮ ግን የራሴን ህይወት መጀመር ፈልጋለሁ ብለሽ ነበረ አለቻት ሰላምን። ሰላምም አዎ እንደዛ ብዬ ነበረ፣ አሁን ግን በቃ እዚህ መሆን ይሻለኛል፣ እዚህ መሆን ነው የምፈልገው አለቻት። ማርቲም እርግጠኛ ነሽ አለቻት። መልሳ ሰላምም እንግዲህ ፈጣሪ በፈቀደ ሰዓት መንገዱን ያመላክተኛል አለቻት። ወይዘሮ ማርታም አንቺ እንዴት ካለሽ እኔም ደስታዬ ነው፣ ልጆች እኮ የሚያዩሽ እንዴ እናት ነው አለቻት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሁላችሁንም ሰላም ብያለሁ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ዳጣ ተከታታይ ድራማ ክፍል 14 ይዤ መጥቻለሁኝ። ዳጣና አቶ ደረጀ ዳጣ መኪና ውስጥ እየተወያዩ ዳጣ ያው እንግዲህ በቀጣይ ትምህርት ቤት ገበያለሽ ሲላት፣ ኧረ እባክህ በመጀመሪያ አባትነትህን እመን፣ ወስደህ ዳጣ ሲሳይ ብለህ ልታስመሰግበኝ ነው ስትለው፣ ለካ እሱም አለ አላት። አዎና፣ ሲቀጥል ደግሞ ትምህርት ቤት ስገባ አዲስ ስም ያስፈልገኛል ትለዋለች። በቃ ኬክን ቆርስና ስም አወጣልሻለሁ ይላታል። እሷም ፈገግ በማለት አዎ ታወጣልኛለህ፣ ግን አባዬ ግን አሁን ላይ ምን ማሰብ አልቻልኩም፣ ለአንድ ደቂቃም ከአእምሮ የወጥቶ አያውቅም። ምን ማለት ነው ሲላት፣ ምኑ ስለ እናቴ ነገረኝ ትለዋለች። እሱም አባት ለልጁ የሚያውቀውን ይጠቅማል ሲላት፣ እንዴ ስለ እናትሽ አለማወቅሽ ይጠቅምሻል እያልከኝ ነው ይላታል። እሱም እኔ ከወሰንኩ ወሰንኩኝ ይላታል። ስለ እናትሽ እንዳትጠይቅኝ፣ ተነጋግረን አይደል የመጣ ነው፣ ቃል ደግሞ መከበር አለበት ይላታል። ቆይ ስለ እናቴ ሳላውቅ ብትሞትስ? አንተ የኔን ለቅሶ የኔን እርግማን ትችላለህ ማለት ነው ትለዋለች። እኔ እናቴን ባቃት እኔ አንተን አልጠላህም እኮ ትለዋለች። እሱም ትጠይኛለሽ እኮ ብዬ አይደለም፣ ወይም ወደ እናትሽ ትሄጃለሽ ብዬም አይደለም ይላታል። እና ለምንድን ነው የማትነግረኝ ስትለው፣ ዳጣ እባክሽ ትለዋለች ይላታል። እሷም አቶ ደረጀ እባክህ አንተ በእናት ሊሆን ይችላል ያደግከው፣ እባክህ እናቴን እኔ ሰላምን ባየሁ ቁጥር እናቴን አትዝም የምትለኝ፣ በህልሜ ራሱ ታባረረኛለች፣ ታባረረኝ ነው የምታድረው ትለዋለች። በሌላ መልኩ ውሃ ትምህርት አልሄድም ብላ ከሶፋ ላይ ተንጋላ ነበረ።
እናቷ መጣች። እናቴ ዛሬ ትምህርት ቤት አልሄድም አሞኛል ስትላት፣ ምንሽ እና ያመመሽ ስትላት ራሷን ስትይዛት፣ አይ እማዬ እኔ ያመመኝ ሆዴን፣ አንቺ የምትይዥኝ ጭንቅላቴን ነው ስትላት፣ አይ ጭንቅላትሽን ካመመሽ ትምህርት ቤት አትቀሪም፣ ሆድሽን ካመመሽ ግን ክሊኒክልን መድኃኒት ወስደሽ ትሄጃለሽ ስትላት፣ አይ ውሃዬ አይ እማዬ እኔ ጭንቅላቴና ያመመኝ ትላታለች መልሳ። እናቷን ፈገግ በማለት አይ ውሃዬ ያንቺ ጭንቅላት ያለው ሆድሽ ውስጥ ነው ብላ ተነሺ ተነሺ ብላ ይዛት ወጣች። እዛም ሞቼ ነው የምቀርልሽ አልመጣም ስትላት፣ ውይ ለእኔ አይደለም የምትኖሪው አልቻት። በሌላ መልኩ አቢጌል ሶፋ ላይ ነበረች። ሰላምዬ ልታጸዳ ስትመጣ ወይ አቢጌል ዛሬ በጊዜ መጣሽ ክላስ የለሽም እንዳለቻት፣ ሰላም አዎ የለም ብላ፣ ሰላም እስኪ አንዴ ቁጭ በይ ስትላት፣ ምን ነው በሰላም ስትላት፣ ያው ልጅቷ ሆደ ባሻ ስለሆነች ቆይ እኔ ሰውን በሰላም አልፈልግም ማለት ነው ብላ ቁጭ አለች። እና የምጠይቅሽን ነገር ንገሪኝ፣ አንቺ እዚህ ቤት ስለምትውይ ሁሉንም ነገር ታውቂያለሽ አለቻት። ስለ ዳጣና ናታን። ስለ ዳጣና ናታ ከአንቺ የተለየ የማውቀው ምንም ነገር የለም ስትላት፣ ገና ሳልጠይቅሽ አላውቅም ታያለሽ፣ ተዩ በቃ አለቻት በመበሳጨት። እሷም እሺ ጠይቂኝ፣ ለምን ሆዴ ባሻ ትሆኛለሽ ብላ እስኪ ጠይቂኝ አለቻት። በመቀጠል ሰላምዬ ዳጣ ለሱ ለናታን ምንም አይነት የፍቅር ስሜት የላትም ከወንድምነት የዘለለ ስትላት፣ ባክሽኛን እየሸወዱን ነው ትላታለች። እንግዲያውስ ለናታን አልወድህም ብለሃለች ብለሽ ንገሪው ስትላት፣ እድሜ እኮ ትልቅ ነው እኔ ነገርማ አላመላለስም እና አንቺ እንደምታስቢው አትፎካከርሽም አብዬ አትፈካከርሽም አንቺ እንደምታስቢው ስትላት፣ እንደዛ ብለሽ በያት ብላሽ ነው ትላታለች። በይ አንቺም ወደ ስልክሽ እኔም ወደ ስራዬ ትላታለች ማለት ነው። አቢጌል ግን እየሄደችበት ያለው መንገድ ጥሩ አይደለም። ከዛ በመቀጠል ዳጣና ናታን ሌላ ቦታ ሄደው እየተጫወቱ ነበርና እኔ ምልሽ ጓደኞችሽ ቢያውሽ ምን ይሉሻል ይላታል። ወይ ጓደኞቼ ቢያውኝ ዳጣ ጠበሰች ምናምን ይሉኛል ስትለው፣ ወይኔ እናንቺ ቢያውን ማች እናደርጋለን ማለት ነው ምናምን ስትለው ሲላት፣ አይ አንተ እንደዛ አትበለኝ እኔ አፍራለሁ ምናምን ስትለው፣ ምን አሳፈረሽ ይሄ እኮ የህይወትሽ አንድ አካል ነው ይላታል። ናታንም አንተ ቆይ ምንድን ነው በግና ምናምን ልታስተምረኝ ነው እንዴ ትለዋለች። እንዴ የብልግና እናት ነኝ ስትያል ነበር እንዴ ሲላት፣ እኔ እኮ ያው ኪስ ማስጮህ ምናምን ነው እንጂ እኔ እንደዚህ አይነት ነገር አላውቅም ይላታል። ከዛም ወንድ ጠብሰሽ አታውቂም ይላታል። ኧረ እባክህ ምንድን ነው ምናምን ትላለች፣ ትሽኮረመማለች። እሱም ምን አይነት ወንድ ነው የሚመችሽ ሲላት፣ ቀይ፣ አረንጓዴ፣ ቢጫ ምን ስንት አይነት ወንድ አለ ትለዋለች ማለት ነው። እሱም ባህሪው አቋሙ ይላታል ማለት ነው። በሌላ መልኩ ወይዘሮ ማርታ ከስራ መጣች። ቆይ ምን ሆነሽ ነው ስትላት፣ ውስጥ እየተናደደ ነው ስትላት፣ ለምንድን ነው ውስጥሽ የሚናደደው? ናታና እሱ አይወደኝም ስትላት፣ ናታን ጥሩ ልጅ ነው አንቺ ነሽ እንጂ ትላታለች። ምን ላድርግ ስትላት፣ ጥሩ ሴት ሁኚ፣ ጥሩ ሴት በመሆን ነው ሩቅ መሄድ አይጠበቅብሽም አለች። እኔ እናትሽን ማየት በቂ ነው እኔ ምሳይ ትላታለች። እኔን አላይም ግን ካለ ማየ ትላታለች። አንቺን አላይም ካለ ስትላት፣ ሌላ መልኩ ባህሪው አቋሙን ያስቤው አላውቅም ትላለች። ናታንም አዎ አሁን አስቢ ይላታል። ግዴታ ነው ትላለች። እኔ እንጃ ግን እንዳንተ ቢሆን ደስ ይለኛል ስትለው፣ ደስ አለው ከምርሽን ነው አላት። አይ ጥሩ ነው ሰው በአእምሮ ያሰበውን የመድረስ እድሉ ከፍተኛ ነው ይባላል። ባክህ እኔ ብዙ ጥያቄዎች አሉብኝ፣ የህይወት ጥያቄዎች
ትለዋለች። ሁሉም በጊዜው ይሆናል። ስለተጨነሽ እኮ በእድሜሽ ላይ ምንም የሚያመጣው ለውጥ የሚጨምሪው ነገር የለም ይላታል። እና ዝም ብዬ ልኖር ትለዋለች። በቃ እንደ ውሃ እየፈሰስኩ ልኖር ትለዋለች። አይ አስቢ፣ አትጨነቂ ይላታል። ኪሊን ናታን አንተ በጣም ጥሩ ልጅ ነህ፣ መጨረሻህም ባይ ደስ ይለኛል ትለዋለች። መጨረሻ ግን ምን ይመስለኛል ትለዋለች። እና አሪፍ ይመስለኛል በተለይ ኤቢን ካገባህ ስትለው ያው እየተሯሯጡ ይቀላልዳሉ። ያው እንግዲህ ጠጋ ጠጋ እያሉ ነው ወደ ፍቅር መንገድ ማለት ነው። በሌላ መልኩ ናታና ላይም ካለሽ ምን ስትላት እናቷ እዚች ቤት አይኖራትም ትላታለች። እዚህ ቤት አይኖራትም ብላ በጣም ትናደዳለች። እናቷም እንደዛው እና ከዳጣ ጋር ይሁን ትላታለች። ናታን ጥሩ ልጅ ነው፣ ይኸውልሽ በዚህ ዘመን በባትሪ ቢፈለግ የማይገኝ ጥሩ ወንድ ልጅ ነው ትላታለች። እና ካልፈለገ ምን ላድርግ ስትላት ያው የእናትነት ምክሯን ቆይ አንቺ ምንድን ነው እሱ የሚፈልጋትን ሲሆን ሴት መሆን ያቃትሽ ትላታለች። እናቷ የእናትነቴን አንድ ምክር ልምከርሽ፣ ለአንቺ ጥሩ ስለምመኝልሽ በደንብ አርገሽ ስሚኝ ትላታለች። ወንድ ልጅ ቁጡ ሴትን አይወድም፣ የምትቆጣ ሴትን በጣም ነው የሚፈራው ትላታለች። አንቺን ልትደርስ ሲፈልግሽ ሴት እንድትሆኝለት ነው የሚፈልገው። ለሚስትነት ሲያጭሽ ወደፊት ለምትወልጃቸው ልጆችሽ ምን አይነት እናት እንደምትሆኝ ቀድሞ ነው የሚያስበው ይላታል ማለት ነው። ስለዚህ ሴት ሁኚ ትላታለች። ሰውን የምታከብሪ በራስሽ የምትተማመኝ ሙሉ ሴት ሁኚ። ከዳጣ ጋር ስትጨቃጨቂ ሲያይሽ፣ ከውሃ ጋር ስትደባደቢ ሲመለከትሽ እሱ ጋር ተመሳሳይ ድርጊት የምትፈጽሚ ነው የሚመስለው እና እንደነገርኩሽ ሰው አክባሪ ሁኚ ትላታለች። ወንድ ልጅ አይቶ ፈልጎ ሲመጣ እንጂ አንቺ ፈልገሽ ስትሄጂ ተፈጥሮ ራሱ አይቀበለውም ትላታለች። እኛ ሴቶች ይኸውልሽ ብዬ ልክ እንደ አበባዎች ውቦች ነን ትላታለች። ራሳቸው ናቸው እኛን ፈልገው አነፍንፈው የሚጣበቁት ልክ እንደ ንብ ትላታለች። ከኛ የሚጠበቀው ልክ እንደ አበቦቹ ውብ ሆኖ መገኘት ነው ትላታለች። ቤተሰቦቼ ስራ